በአሁኑ ሰዓት በመንግስት በመታደል ላይ ያሉት የህወሓቱ አቶ ጌታቸው ረዳ አደረጉት ስለተባለው ቃለ መጠይቅ ከትግራይ ጊዜያዊ አስተዳደር ምላሽ ተሰጥቷል። የትግራይ ጊዜያዊ አስተዳደር የሰጠው ምላሽ ምንድነው የሚለውንና አቶ ጌታቸው ተናገሩት የተባሉትን ነጥቦች በተመጠነ መልኩ እንዳስሳለን። የሱዳን ጦር ከባድ ኪሳራ ገጥሞት አፈግፍጓል መባሉን አስመልክቶም ተጨማሪ ዝርዝር ይዘናል። የአርቲስት ሃጫሉ ግድያን በተመለከተ የተያዘው ችሎት በአስገራሚ ምክንያት ተራዝሟል። ከዳኞች ጋር በተያዘ ስለተራዘሙ ችሎት እንዲሁም ለምን ያህል ጊዜ እንደተራዘመ ነግራቸዋለን። በበርካታ ኢትዮጵያን በማወቅም ሆነ ባለማወቅ ከፍተኛ ተስፋ የተጣለባቸው አዲስ የአሜሪካ ፕሬዝዳንት ለኢትዮጵያ ከፍተኛ ስጋት የሚፈጥር ውሳኔ ማሳለፋቸው ታውቋል። ዝርዝር ይዘናል ወደ እናንተ እናደርሳለን። እጅግ አሳሳቢና ከቅርብ ጊዜ ወዲህ በተደጋጋሚ በሀገሪቱ የተለያዩ አካባቢዎች እየተከሰተና ቀላል የማይባል ጥፋት እያደረሰ ያለው የእሳት አደጋ ጉዳይ አሁን ደግሞ ወደ ሌላኛው እውቅ የሀገሪቱ ከተማ ላይ አሻራውን ጥሏል። አደጋው ሙሉ በሙሉ የበጎ አድራጎት ማዕከል ማውደሙ ደግሞ ሌላኛው እንግዳ ክስተት ነው። ይዘነው አልጠብቁን። ውድ ታዳሚያን ከላይ በሰማችኋቸውና በተጨማሪ ጉዳዮች የዛሬ የኢትዮ ታይምስ ዕለታዊ ዜና መርሃ ግብራችን ዝርዝር ያጠነጥናል። ስለምትከታተሉን ምስጋናችን ከልብ ነው። ወደ ዝርዝሩ አለፈን። ይህ ኢትዮ ታይምስ ነው። ውድ ታዳሚያን የአርቲስት ሃጫሉ ግድያን በተመለከተ የተያዘው ችሎት ተራዘመ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ምርመራ ችሎት የአርቲስት ሃጫሉ ሁንዴሳ ግድያን በተመለከተ ብይን ለመስጠት ለዛሬ ያሳደረው ቀጠሮ ተራዝሟል። ከዚህ ቀደም ህዳር 23 እና ህዳር 24 ቀን 2013 ዓ.ም ለተከታታይ 2 ቀናት የአቃቤ ህግ ምስክሮችን የሰማው ፍርድ ቤቱ የምስክሮችና የሰነድ ማስረጃዎችን መርምሮ ዛሬ ለማስቻል የያዘው የችሎት ቀጠሮ ለየካቲት 18 2013 ዓ.ም ተለዋጭ ቀጠሮ ተይዞለታል። ዶይቼ ቬለ አማርኛው ክፍል እንደዘገበው ችሎቱ የተራዘመው ዳኞች በስልጠና ላይ በመሆናቸው ነው። ከዚህ ቀደም አቃቤ ህግ ካዘጋጃቸው 13 ምስክሮች የ10ሩ ቃል በፍርድ ቤቱ ተሰምቶ መጠናቀቁ የሚታወስ ነው። ፍርድ ቤቱ ጠበቃ ለማቆም አቅም እንደሌላቸው ከገለጹት 3ቱ ተከሳሾች ማለትም ለጥላሁን ያሚ፣ ከበደ ገመቹና አብዲ አለማየሁ እንዲሁም ጠበቃ ለማቆም አቅም ቢኖራትም ሊቆምላት ፈቃደኛ የሆነ ጠበቃ ማጣቷን ለገለጸችው 4ኛ ተከሳሽ ላምሮት ከማል ተከላካይ ጠበቃ በመንግስት እንዲቆምላቸው ባዘዘው መሰረት ተከናውኗል መባሉም አይዘነጋም። በትግራይ የተፈጠረው ሁለንተናዊ ቀውስ በመንግስትና በዓለም አቀፍ ተቋማት ብቻ የሚቻል አይደለም በሚል ከዚህ ቀደም የቀይ መስቀል አመራሮች መረጃ ሰጥተውኛል ሲል ቲክቫ አስነብቧል። በመሆኑም ሁሉም አካል እንዲተባበር ጥሪ ቀርቦ ነበር። ቀይ መስቀል በትግራይ እስከ ወረዳ ድረስ መዋቅር ያለው ሰብአዊነት ብቻ የሚሰራ ነው ተብሏል። ሰሞኑን ከሪፖርተር ጋዜጣ ጋር ቆይታ ያደረጉት የማህበሩ ፕሬዝዳንት አቶ አበራ ሞላ ቀይ መስቀል በትግራይ መድረስ የቻለው 20 በመቶ እንኳን እንደማይሆን ገልጸዋል። ቀይ መስቀል 20 በመቶ በትግራይ ደረስኩኝ እያለ የሚገልጸው ራሱ አጋኖ ነው እንጂ ያን ያህል መድረስ አልቻለም ነው የተባለው። በትግራይ ክልል ቀይ መስቀል መድረስ ያለበት ቦታ ገና አልደረሰም። ምንም ነገር የለውም። መጋዘኑም ባዶ ነው። ሙሉ አቅሙን በየቦታው ተጠቅሟል ተብሏል። ማህበሩ እርዳታ እንዲደረግለትና የሚፈልገው ቦታ እንዲደርስ ጥሪ አቅርቧል። አሁንም ጥሪውን በማቅረብ ላይ ይገኛል። በሁሉም የኢትዮጵያ ክፍል የቀይ መስቀል ማህበር ስላለ ለምግብ የሚሆኑ አልባሳት፣ ፍራሽ፣ ብርድ ልብስ እንዲሁም ሌሎችን በእርዳታ መልክ መስጠት ይቻላል። ቀይ መስቀል መድረስ የሚፈልግበት ቦታ ያደርሰዋል። ከቁሳቁስ በተጨማሪ ማህበሩን በገንዘብ ለመደገፍ የሚፈልጉ አካላት የኢትዮጵያ ንግድ ባንክ የባንክ አካውንቱን መጠቀም እንደሚቻል ተገልጿል። የኤርትራ ወታደሮች ግጭት እያባባሱ ነው ስትል የዩናይትድ ኪንግደም መንግስት ወቅሷል። የኤርትራ ወታደሮች በአስቸኳይ ከትግራይ እንዲወጡም ጠይቋል። በትግራይ ግጭት እያባባሱ ነው ያላቸውና በትግራይ ክልል መኖራቸውን የገለጸው የኤርትራ ወታደሮች በአስቸኳይ ትግራይ ለቀው እንዲወጡ ነው የዩናይትድ ኪንግደም መንግስት የጠየቀው። ከዚህ ቀደም በተመሳሳይ የአውሮፓ ህብረት እንዲሁም የአሜሪካ መንግስት የኤርትራ ወታደሮች ትግራይ ውስጥ መኖራቸውን በመግለጽ ትግራይ ለቀው እንዲወጡ መጠየቃቸው የሚታወስ ነው። በሌላ በኩል የዩናይትድ ኪንግደም መንግስት ከሰሞኑን በኢሰመኮ የወጣውን ሪፖርት እንደተመለከተና የትግራይ ክልል አሁናዊ ሁኔታ በእጅጉ እንዳሳሰበውም ገልጿል። ኢዜማ በቢሾፍቱ ለሞተው አባሉ መታሰቢያ ሐውልት መስሪያ ቦታ እንዲሰጠው ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የቢሾፍቱ ከተማ የአዳ ምርጫ ወረዳ 1 ሊቀመንበር የነበሩት ግርማ ሞገስ ለገሰ የካቲት 7 ቀን 2013 ዓመተ ምህረት ምሽት በተተኮሰባቸው ጥይት ህይወታቸው ማለፉ ይታወሳል። ፓርቲው በወቅታዊ ጉዳዮች ዙሪያ በሰጠው መግለጫ በቢሾፍቱ ከተማ የፖለቲካ እንቅስቃሴያችንን የሚያውኩ ተግባራት ይደርሱብን ነበር ብሏል። ከዚህ በፊትም በቢሾፍቱ ችግር ይገጥሙን ነበር፣ ከከተማው ነዋሪዎች ጋርም ስብሰባ ለማድረግ አስበን
በከተማው አስተዳደር ምክንያት አልተሳካልንም ብለዋል ፓርቲው። ፖሊስ ሟች የኢዜማ አባል መሆኑን አላውቅም ብሎ ለመንግስት ሚዲያዎች ክዷል ያለው ኢዜማ ይህ ግን ሐሰት ነው፣ ሟች ግርማ ሞገስ የኢዜማ አባል መሆኑን በተለያዩ ጊዜያት ከከተማው ኃላፊዎችና ከፖሊስ አመራሮች ጋር ይገናኝ ነበር ብሏል። ለሟች ግርማ መታሰቢያ በከተማው ሐውልት የምንሰራበት ቦታ ይሰጠን ሲልም ፓርቲው በመግለጫው ጠይቋል። መንግስትም ጉዳዩን እንዲያወግዝ የጠየቀው ኢዜማ የከተማው ፖሊስ ወንጀሉን ተራ ግድያ ለማስመሰል እየሞከረ ነው ሲልም ወቅሷል። አቶ በቀለ ገርባ ወደ ቃሊቲ እንዲመለሱ ተደረጉ። አቶ በቀለ ገርባ ትላንት ወደ ላንድማርክ ጀነራል ሆስፒታል እንደሚወሰዱ ተገልጾላቸው ከቃሊቲ ከወጡ በኋላ ከመንገድ ላይ ወደ ጦር ኃይሎች ሆስፒታል እንዲወሰዱ መደረጋቸው መገለጹ ይታወሳል። ወደ ሆስፒታል ከገቡ በኋላ ቤተሰቦቻቸው ስላሉበት ሁኔታ እንደማያውቁም ገልጸው ነበር። ትላንት ምሽት ከጠበቆቻቸው እንደተሰማው ከሆነ አቶ በቀለ ገርባ ምንም እንኳን በጠና ቢታመሙም ፍርድ ቤት በግል ሕክምና ተቋም ነው እንድታከም ያዘዘው በመንግስት ሆስፒታል ለመታከም እምነት የለኝም በማለት ሕክምና ለማድረግ ፈቃደኛ ሳይሆኑ በመቅረታቸው ያለምንም ሕክምና ወደ ቃሊቲ ማረሚያ እንዲመለሱ ተደርገዋል። የሱዳን ጦር ከባድ ኪሳራ ደርሶበት አፈግፍጓል ተባለ። በኢትዮጵያ ላይ ወረራ የፈጸመችው ሱዳን ጦሯ ተጨማሪ የኢትዮጵያ መሬቶችን ለመያዝ ያደረገው እንቅስቃሴ ተመክቷል ተብሏል። ኢሳት እንደዘገበው የሱዳን ኃይሎች ተጨማሪ ወረራ ተመክቶ ጦሩ ከከባድ ኪሳራ ጋር ወደ ኋላ እንዲመለሱ ተደርጓል። በሌላ በኩል በኢትዮጵያና በሱዳን መካከል ስለተካረረው የድንበር ጉዳይን በተመለከተ የደቡብ ሱዳን መንግስት የሽምግልና ጥረት መጀመሩ ተገልጿል። የደቡብ ሱዳን መንግስት ኢትዮጵያና ሱዳንን በድንበር ውዝግቡ ጉዳይ ለመሸምገል ነው ጥረት የጀመረው። በኢትዮጵያ በኩል ለሽምግልናው ቅድመ ሁኔታዎችም ቀርበዋል ተብሏል። ቅድመ ሁኔታዎቹም የሱዳን ወታደሮች በኃይል ከያዙት የኢትዮጵያ መሬቶች መውጣት አለባቸው የሚለው በዋነኛነት ይገኝበታል ይላል የኢሳት ዘገባ። ሱዳን በበኩሏ ማክሰኞ ዕለት በውጭ ጉዳይ ሚኒስትሯ በኩል በሰጠችው መግለጫ ኢትዮጵያ በግዛቴ ገብታ ደበደበች ማለቷ የሚታወስ ነው። በኢትዮጵያ በኩል ግን ለሱዳን ክስ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ማስተባበያም ሆነ ማረጋገጫ አልተሰጠም። መንግስት የሕግ ማስከበር ዘመቻ ብሎ የሰየመውንና በትግራይ ክልል የተካሄደውን ጦርነት ተከትሎ በመንግስት የሚፈለጉ ተጠርጣሪዎችን ህብረተሰቡ እንዳይደብቅ ጥሪ ተላልፏል። ህብረተሰቡ በመንግስት የሚፈለጉ ተጠርጣሪዎችን በመደበቁ ምክንያት እነርሱን ለመያዝ በሚደረግ ጥረት ውስጥ ራሱን ለአደጋ ማጋለጥ እንደማይገባውና ድጋፉን ለክልሉ ጊዜያዊ አስተዳደር እንዲሰጥ መጠየቁ ተነግሯል። የክልሉ ርዕሰ መስተዳድር የነበሩት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ሌሎች በመንግስት የሚፈለጉ ግለሰቦች ይህ ዘገባ እስከተጠናቀረበት ጊዜ ድረስ በቁጥጥር ስር አለመዋላቸው ይታወቃል። ሜሪ ጆይ የአረጋውያን ማዕከል ወደመ። የሐዋሳ ከተማ ፖሊስ አዛዥ ደረሰ ቡሳሮ እንደገለጹት ሜሪ ጆይ የአረጋውያን ማዕከል በደረሰበት የእሳት ቃጠሎ ምክንያት ወድሟል። ቃጠሎ የደረሰው ትላንት ሌሊት 10 ሰዓት ላይ ነው ተብሏል። የነበረው ቃጠሎ መጠነ ሰፊ ስለነበር በፍጥነት መቆጣጠር አልተቻለም ነው የተባለው። እሳቱን ለመቆጣጠርም ከ3 ሰዓት በላይ መፍጀቱን የሐዋሳ ከተማ ፖሊስ አዛዥ ገልጸዋል። በአደጋው በሰው ላይ ጉዳት እንዳልደረሰ ነው አዛዡ ደረሰ ቡሳሮ የገለጹት። አጠቃላይ የወደመው ንብረት በአጠቃላይ ባይታወቅም እስካሁን ባለው መረጃ ግን 4 ባጃጅ፣ 1 ዶልፊን ተሽከርካሪ፣ 5 የንግድ ሱቆችና ሜሪ ጆይ የአረጋውያን ማዕከል ሙሉ በሙሉ መውደማቸው ተረጋግጧል። በአራት ከፍተኛ የጦር መኮንኖች ላይ ሲካሄድ የነበረው የወንጀል ምርመራ እንደተቋረጠ ተሰምቷል። የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ በተለያዩ ወንጀሎች ተጠርጥረው በቁጥጥር ስር የሚገኙ 4 ከፍተኛ የጦር መኮንኖች ላይ ሲያካሂድ የነበረውን የወንጀል ምርመራ ማቋረጡን እንዳስታወቀ ብሔራዊ ጣቢያውን ዋቢ አድርጎ አዲስ ዘይቤ ዘግቧል። ምርመራቸው እንዲቋረጥና ከእስር እንዲለቀቁ የተደረጉት የጦር መኮንኖች ሜጀር ጄኔራል መሐመድ ኢሻ ዘይኑ፣ ብርጋዴር ጄኔራል ሙልጌታ በርሀ፣ ኮሎኔል ገብረ እግዚአብሔር ገብረ ሚካኤልና ኮሎኔል ገብረ ዋህድ ኃይሉ መሸሻ ናቸው ተብሏል። የጦር መኮንኖቹ ላይ ሲካሄድ የነበረው የወንጀል ምርመራ የተቋረጠው ተጠርጣሪዎቹ ላይ የምርመራ ቡድኑ ባደረገው ማጣራት የወንጀል ተሳትፏቸው ዝቅተኛ መሆኑን በመገንዘብ እንደሆነ ተነግሯል። አብዛኛዎቹ አባላቶች የመንግስት ሰራተኛ በመሆናቸው በእጩ መረጣ ላይ ተቸግሬያለሁ ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ገለጸ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ እንደገለጹት ባለው ድርጅታዊ መዋቅር ለምርጫው በቂ ዝግጅት እያደረጉ መሆኑን ገልጸው አስቸጋሪ የሆነው እጩ መረጣ ነው ብለዋል። ይህም አብዛኞቹ የፓርቲው አባላቶች የመንግስት ሰራተኛ መሆናቸውን ጠቅሰው በምርጫ ቦርድ ሕግ መሰረት ሰራተኞች ደሞዝ እየተከፈላቸው ለፓርቲ መወዳደር ስለማይችሉ ለ3 ወራት ያለ ክፍያ እንዲወዳደሩ ማድረግ እጅግ ከባድ ነው ሲሉ ፕሮፌሰር በየነ ገልጸዋል ሲል አህዱ ራዲዮ ዘግቧል። ፕሮፌሰር በየነ የጸጥታ ችግር ምርጫው እንዳይካሄድ እንቅፋት ይሆናል የሚል እምነት እንደሌላቸው መግለጻቸው የሚታወስ ነው።
የባይደን አስተዳደር ለግብጽ የ$197 ሚሊዮን የጦር መሳሪያ ሽያጭ አጸደቀ። ለግብጽ የጦር መሳሪያ ሽያጭ መጽደቁ ግን አሜሪካን በሰብአዊ ድርጅቶች እያስተቻት ይገኛል። የአሜሪካ የውጭ ጉዳይ መስሪያ ቤት ማክሰኞ ዕለት ለግብጽ ወደ $200 ሚሊዮን የሚገመት የጦር መሳሪያ ሽያጭ ያጸደቀ ሲሆን ይህም በባይደን አስተዳደር የመጀመሪያው የመሳሪያ ሽያጭ ነው። ሽያጩ ተሽከርካሪ ሚሳኤሎችንና ተያያዥ መሳሪያዎችን ያካተተ ሲሆን ዋጋው $197 ሚሊዮን እንደሆነ ተገልጿል። የአሜሪካ ውጭ ጉዳይ ቃል አቀባይ ኔድ ፕራይስ በመግለጫቸው የጦር መሳሪያ ሽያጩ በመካከለኛው ምስራቅ የአሜሪካ ወሳኝ ስትራቴጂካዊ አጋር ሆና የምትቀጥለውን የግብጽን ጸጥታ ለማጠናከር በማገዝ ለአሜሪካ የውጭ ፖሊሲና ብሔራዊ ደህንነት ይጠቅማል ብለዋል። የመሳሪያ ሽያጩ የግብጽን የባህር ኃይል ለመደገፍ እንዲሁም የሀገሪቱን ዳርቻ አካባቢዎችና የስዊዝ ቦይ መዳረሻዎችን የመከላከል አቅምን ለማሳደግ ታስቦ የሚፈጸም እንደሆነ ነው የተጠቆመው። የአሜሪካ ውጭ ጉዳይ በከፍተኛ የሰብአዊ መብት ጥሰት ለምትታማው ለግብጽ የጦር መሳሪያ ሽያጭ ማጽደቁ በሰብአዊ መብት ድርጅቶች እያስተቸው ነው። ሚስተር ፕራይስ ከግብጽ መንግስት ጋር በሰብአዊ መብት ጉዳዮች ላይ መነጋገራችንን እንቀጥላለን፣ ያለ አግባብ በቁጥጥር ስር የዋሉ ወይም የታሰሩ ሰዎችን ጉዳይም በቁም ነገር እንመለከታለን ብለዋል ሲል ዘናሽናል ዘግቧል። በአሜሪካ ሕግ ኮንግረሱ ሽያጩን ለመመርመር 30 ቀናት ይኖረዋል። ነገር ግን በግብይቱ ላይ የሚያሳድረው ተጽዕኖ እንደሌለም ተገልጿል። ፕሬዚዳንት ጆ ባይደን የሚሆኑ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስካሁን ለግብጽ መሪዎች ስልክ አልደወሉም። ባለፈው ግንቦት የትራምፕ አስተዳደር $2.3 ቢሊዮን የሚያወጣ መሳሪያ ለግብጽ የማቅረብ ስምምነትን አጽድቆ ነበር። አቶ ጌታቸው ረዳ ከትግራይ ሚዲያ ሃውስ ጋር አድርገውታል በተባለው ቃለ መጠይቅ ዙሪያ የትግራይ ጊዜያዊ አስተዳደር አስተያየት ሰጥቷል። የጊዜያዊ አስተዳደሩ ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ከኢሳት ጋር በነበራቸው ቆይታ ህዝቡ ራሱን ከፕሮፓጋንዳና ሐሰተኛ ወሬ ሊጠብቅ ይገባል ብለዋል። የትግራይ ህዝብ የሚመለስ ኃይል እንደሌለ ማወቅ አለበት። ህዝቡን በማያውቀው ነገር አደጋ ላይ ጥለውት ሲያበቁ ድጋሜ ወደማያባራ እልቂት እንዲገባ እየሰሩ ነው በማለትም ተናግረዋል። አቶ ጌታቸው በትግራይ ሚዲያ ሃውስ አደረጉት የተባለው ቃለ መጠይቅና ተመሳሳይ መልእክቶች ዓላማቸው ህዝቡ ወደ ውዥንብር እንዲገባ ለማድረግና የፖለቲካ ትርፍ ለማግኘት ነው የሚሉት ዋና ስራ አስፈጻሚው አሁን እየተወራ ያለውን ወሬ የማይሆን ህልም ሲሉ አጣጥለውታል። ህወሓት ትግራይ ውስጥ ተመልሶ ለመምጣት አቅም እንደሌለው የገለጹ ሲሆን ባለቀ ሰዓት መፍጨርጨር ያለ ነው ብለዋል። ህወሓት የተለያዩ ዓለም አቀፍ ሚዲያዎችን ጭምር በመጠቀም ውዥንብር እየፈጠረ መሆኑንም አንስተዋል። ህዝቡ ይህንን ፕሮፓጋንዳ ይቀበላል ብለው እንደማያምኑም ገልጸዋል። የትግራይ ክልል ሚዲያም በፊት ከነበረበት አካሄድ ወጥቶ ትክክለኛ መረጃ የሚያደርስ ሚዲያ ለማድረግና የክልሉን ህዝብ ከውዥንብር ለማጥራት እየተሰራ መሆኑንም አስረድተዋል። በክልሉ የኤርትራ ወታደሮች ዘርፊያና አስገድዶ መድፈርን ጨምሮ የተለያዩ ወንጀሎች እየፈጸሙ ነው በሚል ለሚነሳው ቅሬታ ምላሽ ሲሰጡ ህወሓት ከመቀለ ሲወጣ በወህኒ የነበሩ ሰዎችን በሙሉ ለቆ በመሄዱ በመቀለ ዘርፊያ እየፈጸሙ ያሉት ከማረሚያ እየወጡ ናቸው ብለዋል። አቶ ጌታቸው ረዳ ከትግራይ ሚዲያ ሃውስ ጋር አደረጉት በተባለው ቆይታ ጦርነት አልቋል የሚባለው ምኞት እንደሆነ ጦርነት ያልተካሄደበት ቀን እስካሁን እንደሌለ ተናግረዋል። በአሁኑ ሰዓት መሬታችንን የማስለቀቅ ጉዳይ ተደርጎ ብቻ መወሰድ የለበትም። ህልውናችን ላይ የተቃጣ አደጋ ስለሆነ ይህንን የህልውና አደጋ ለመፍታት በሚያስችል ደረጃ በስፋት መንቀሳቀስ ይኖርብናል። በዚያ ላይ ተመስርተን እየተንቀሳቀስን ነው ብለዋል። ጦርነቱን በበላይነት እየመሩ ያሉት የኤርትራ ጀነራሎች ናቸው። ስለዚህ ጀነራል ብርሃኑ ጁላ ግፋ ቢል ስራ ቢኖራቸው የኤርትራ ጦር ቃል አቀባይ ሆኖ መናገር ብቻ ነው የሚል የአቶ ጌታቸው ድምጽ ነው በሚል ትላንት ቃለ መጠይቅ ማድረጋቸው አይዘነጋም።